ከጎዳና አነሳናቸው በሚል ሰበብ ብቻ ለሌላ ሰው ይሸጧቸዋል። ለምሳሌ ውጭ ሀገር ላሉት ሰዎች መሸጥ ሊሆን ይችላል። እዚህም ሀገር ውስጥ ሆኖ መውለድ ለማይችሉ ሰዎች መሸጥ በመድኃኒዓለም ይያችኋል። አረ በመድኃኒዓለም እንዴ ልታረገው ነው የነበረው? በመድኃኒዓለም ልጅ 3 ቀን ሙሉ ምግብ ሳታበላው ማንንም አይገለው። እርግጠኛ አይደለም ያልኩት አይደለም እንዴ? ያው እሷ ጋር ነው ብዬ ነው። ይሄኛው ካልተገደለ ያኛው ይገደላል ማለት ነው። አይ በቃ የመጀመሪያው ነው ግድ መሆን የነበረበት። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በአንድ ጉዳይ ነው እዚህ ቦታ የተገኘሁትም ያው ከዚህ በፊት በነበረ ኬዝ ትንሽ ሁላችንም ተሰምቶን አዝነን ያቆምነው ኬዝ ነበር። ያ ኬዝ ምንድነው? ባለፈው እንዳያችሁት አንዲት እህታችን ጎዳና ላይ ልጆቿን ይዛ በምትኖርበት ሰዓት አንዲት ሴት መጣ ላንሳሽ፣ ልርዳሽ፣ ላግዝሽ በሚል ወደ ቤቷ ተወስዳታለች። ወደ ቤቷ ከወሰደቻት በኋላ አንድ የ2-3 አመት ልጅ የምትሆን ህፃንና አንድ ደግሞ የአራስ ልጅ ነበራት። እነሱን ይዛ ነው ወደዛ ቤት የሄደችው። እዛ ቤት ስትገባም ልርዳሽ ያለቻት ሴት ወንድም ነበራት። ያ ወንድም ልጆቿን እንደሰረቀባት ከዛ በኋላ ደግሞ ከዚች ሴት ጋር ልርዳሽ ካለቻት ሴት ጋር ተመካክረው ልጆቿን እንደገደሉባት አይተን ነበር። ታዲያ እኛ ልጆቹ መሞታቸው ሊያሳምነን አልቻለም። ስለዚህ ያለን አማራጭ ማድረግ የነበረብን አማራጭ ማኪባ የተባለችውን ሴት ለብቻ መመርመር ነበር። ይሄንን ያደረግነው ደግሞ ያው ኦሬዲ እሷን ለፖሊስ አሳልፈን ስለሰጠናት መቅረጽ አትችሉም ስለተባለን በግል ነበር እሷን ከጠበቃ ጋር ሆነን ያገኘናት። እንግዲህ እሷን በመናገኝበት ሰዓት ያላሰብነውና ተጨማሪ ጉዳይ ነው የገጠመን። ምንድነው ማኪባ የምትለን የዚች ሴት ባለቤት የዚህ ጉዳይ ውስጥ እጁ እንዳለበት ነግራናለች። ልጆቹን የገዛን እሱ ነው። እሱ ደግሞ ለአምልኮ ወይም ደግሞ ለይሄ ባዕድ አምልኮ ለምንለው ነገር ይፈልጋቸዋል ነው ልጆቹን ያ ብላይ ነገረችን። ቀጥታ እሷን ድንገት ያገኘኋት በመምሰል ይኸውላችሁ እንዴት ነው ድራማውን የሰሩት። የዚች የመቅደስ መሰለኝ የሷ ባለቤት ቀጥታ ወደ ማኪባ ይሄዳል። እነ ማኪባ ከዚህ በፊት ስራቸው ይታወቃል። ምንድነው የሚሰሩት ስራ? የተለያዩ ልጆችን ይፈልጋሉ። ጎዳና ላይ የወደቁ ልጆችን ሊሆን ይችላሉ ወይም በድህነት ያሉ ልጆችን ሊሆን ይችላሉ። እነሱን ይፈልጉና ከእናታቸው ከአባታቸው ለይተው ይወስዳሉ። ከወሰዱ በኋላ ለተለያዩ አገልግሎት ያውሏቸዋል። የመጀመሪያው ጥሩ የሚመስለው ግን ከጀርባው በጣም የሚያስጠላ ነገር ያለው ነው። የመጀመሪያው ምንድነው? ከጎዳና አነሳናቸው በሚል ሰበብ ብቻ ለሌላ ሰው ይሸጧቸዋል። ለምሳሌ ውጭ ሀገር ላሉት ሰዎች መሸጥ ሊሆን ይችላል። እዚህም ሀገር ውስጥ ሆኖ መውለድ ለማይችሉ ሰዎች መሸጥ እንግዲህ እንዲያሳድጉ መስጠት ሳይሆን መሸጥ ነው። እና እነዛ ሰዎችም ይገዟቸዋል፣ ልጆቹን ይገዟቸዋል በገንዘብ ነው። ከዚህ የከፋውና የሚያስጠላው ነገር ግን በእነዚህ ህፃናት ጋር የሚደረገው ድርጊት ነበር። ምንድነው እነ ማኪባ የሚያደርጉት? በተነገረኝ መሰረት ልጆቹን ከወሰዷቸው በኋላ የመጀመሪያውና ቀላሉ ስራ ለነሱ የነበረው የተለያዩ የሰውነት አካላቸውን ለሌሎች ህፃናት መሸጥ ነው። ለምሳሌ ልብ ለጎደለው ወይም ደግሞ ልብ ለሚያስፈልገው ህፃን እዚህኛው ደሃው ወይም ምስኪኑ ጎዳና ላይ የተገኘው ህፃን ልብ ወጥቶ እዛ የሀብታም ልጅ ለሆነው ህፃን እንዲሰጥ ያደርጋሉ። የተለያዩ ሰውነት አካላቸውን ስላችሁ በቃ ባጭሩ ይሄንን የመሳሰሉ ኩላሊት፣ ጉበት ምናምን ይሄንን እያነሱ ነው ለሌሎች ልጆች የሚሰጧቸው ወይም ለሌሎች የሀብታም ልጆች የሚሰጣቸው። ከዚህ የባሰው ነገር ደግሞ ምንድነው? በተለያዩ የአምልኮ ስርዓቶች ውስጥ ያሉ ሰዎች አሉ። ለነሱ ህፃናቱ መስዋዕት እንዲደረጉ ማድረግ በጣም ነው የሚዘገነነው። እኛ ስንሰማው ሁላችንም ነው የደነገጥነው። ይኸውላችሁ ዛሬ እስከ
እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኬም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች፣ መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጠን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። እኔ በፊት የሰማሁት ነገር ነበር። በተለይ የነጮቹን ታዋቂ ሰዎች ወይም የነጮቹ ሀብታም ሰዎች ለምንድን ነው የማያረጁት? ለምንድን ነው ፊታቸው ጥርት የሚለው ምናምን የሚል ጥያቄ ተነስቶ በደናግላን ወይም በህፃናት ደም የመታጠብ ባህል አላቸው። ይሄ ከ666 ወይም ኢሉሚናቲ ከሚባለው ስርዓት ጋር የተያያዘ ነው። በእነሱ ይታጠቡና ምንድነው የሚፈጠረው? ራሳቸው ሂል ያደርጋሉ፣ ይድናሉ፣ ቆዳቸው አይሸበሸብም። ልክ እንደ ህፃናቱ እያማረ ይሄዳል። 50 ዓመት 60 ዓመት ሆኗቸው ግን የ50 ዓመት እና የ60 ዓመት ሰው እንዳይመስሉ ያደርጋቸዋል። ይህንን በነጮች ከዛሬ 10 ዓመት ወይም 8-9 ዓመት በፊት ሰምቼዋለሁ። ይህንን ነገር ማለት ነው። እና በጣም ነበር የዘገነነኝ። ይሄ ነገር እኛም ጋር እንዳለ ነው እቺ ሴት የነገረችን። ይወስዱና እንደዚህ አይነት ተግባር ለእንደዚህ አይነት ስራ ለእንደዚህ አይነት አላማ ያውሏቸዋል ነው የነገረችን። ይሄ እንዳለ ሆኖ እኛ አጠቃላይ ይሄ ስራዋ እንደነበርና በጎንም የሚሰሩ ሰዎች ምናምን አሉ። ፖሊስ ይሄን ሙሉ እርምጃውን እንደሚወስድ ቃል ገብቶልን ነው እኛም ለፖሊስ አሳልፈን የሰጠነው። ያው እኛ እስከተወሰነ ስቴፕ እንሄድና ሌላውን ደግሞ ያው መንግስት ወይም ፖሊስ ነው እና የሚጨርሰው። ስለዚህ ለፖሊስ ይሄን አደራ ሰጥተነዋ ነው የተለያየ ነው። ግን እኛ ሰብሰብ ብለን በተቀመጥንበት ሰዓት ግን ይሄ ነገር ውስጣችንን ሊያሳምነው አልቻለም። የልጆቹ መሞት ልናምን አልቻልንም። ከጀርባ የሆነ ነገር እንዳለ የሚነግርህ ነገር አለ እና ላይክ ሁላችንም ተነስተን እችን ሴት ማግኘት አለብን፣ ማናገር አለብን። የተፈጠረውን ነገር ደግሞ በእሷ አንደበት ምን እንደሚመስል ማወቅ አለብን ብለን ነው። ያው እንዳልኳችሁ እስር ቤት የገባ ሰው ካሜራ ይዘን ማናገር ስለማንችል እኔና አንድ አቬሎ አብረን ሆነን እየገባ ነው እዛ ጣቢያ። ከገባ ነው በኋላ እንግዲህ ቀድተናታል። ድምጿን በእርግጥ ቀድተናል፣ ግን ድምጿን ብቻ ከምናሰማችሁ እኔ ያለውን ነገር የሰማነውን ነገር እንንገራችሁ ብለን አስበን ነው አሁን እዚህ ጋር የተቀመጥነው። ምንድነው የተፈጠረው? የህፃናቶቹ አባት እንግዲህ ባለቤቱን ጥሏት እንደጠፋ ነው ታሪካችን ላይ ቀደም ብለን ባየነው ታሪክ እንደሰማ ነው። ጥሏት ጠፍቶ ነበር። የት እንደገባ አይታወቅም፣ ወዴት እንደሄደ አይታወቅም። ቤተሰቦቹም ወደኛ አልመጣም ነው የሚሏት። እሷም ያልፈለገችበት ቦታ የለም። ስራ ቦታም ሄዳለች፣
ቤተሰቦቹ ጋር ደውላለች፣ ያውቁታል፣ እሱ ጋር ይግባባሉ ብላ የምታስባቸውን ዘመዶቹን ሳይቀር እየዞረች ጠይቃለች ይችልች። ማንም ግን ባለቤቷን አየሁት ወይም እዚህ ነው ያለ የሚላት ሰው አልነበረም። በቃ ህይወት በጣም ከበዳት። በዛ ላይ ነፍሰ ጡር ነበረች። እሱ በሚጠፋበት ሰዓት መውለጃዋም ደረሰ። ተሰቃይታ ወለደች። የሚበሉት አጥተው እዛ ቤት ውስጥ ተከራይተው ይኖሩ የነበረው ቤት እቃዎቹን በሙሉ አውጥታ ሽጣ ምናምንና እንደዛም ሆኖ ሊሟላላት ስላልቻለ በመጨረሻ ጎዳና ላይ ነበር የወደቀችው። እንግዲህ ይህ ሰው አልጠፋም ነበር። ይህ ሰው ተደብቆ ነበር። የተደበቀውም እንግዲህ የት ነው? እሱን ነው ቼክ የምናደርገው። ነገር ግን ለኛ የተነገረን መረጃ ወይም ማኪባ የነገረችን መረጃ አንድና አንድ ምንድን ነው ያለችን? እሱ ራሱ መጥቶ ነው ያናገረኝ። ራሱ መጣ። አንዲት ሴት አለች እና አሳያችኋለሁ፣ ልጆቿን እንደምንም አድርጋችሁ ወደ እኔ እንድትመጣ አድርጊልኝ። አንቺ በመርዳት ሰበብ እንደምታረጊው እኔ ልርዳሽ ብለሽ ወደ ቤት ይዘሻት ነይ። ከዛ ልጆቹን እንስረቃቸው። ለኔ ያስፈልጉኛል። እኔ አባታቸው ነኝ። ነገር ግን በአንዳንድ ምክንያቶች ምክንያቱን አልነገረትም። በአንዳንድ ምክንያቶች ቤተሰቦቼ እኔም ሆንኩ የሚያውቁኝ ሰዎች ስላልተፈለገ ይሄ ትዳር ወይም ይሄ ግንኙነት እንዲቋረጥ ተደርጓል። ስለዚህ እኔ ጥያት ነው የጠፋሁት። ግን እነዚህ ልጆች የግድ ከሷ መውሰድ አለብን የተባለው ማለት ነው። እቺ እናት እውነት ለመናገር አሁንም ሆስፒታል ናት። በጣም በሚያስጠላ ነገር ውስጥ ነው ያለቻት። ድንገት ልብ ምታጨመረብን ምናምንና ያው መንቀሳቀስ ስላልቻለች እዛው ሆስፒታል ትተናት ነው የመጣ ነው። ግራ ገብቶናል፣ ሁላችንም ጨንቆናል። ዞሮ የማኪባ መረጃ ለኛ ትልቅ ግብአት ነበር። ስለዚህ የዚህን ሰውዬ አድራሻ ጠየቅናት፣ ሰታናለች። ልጆቹን ያው ለሷ የነገራት እንደሞቱ ነው። እኔ ግን እንደሞቱ አይሰማኝም። ውስጤ የሆነ ነገር ያው ሞተዋልም ከተባለ ያው ሞተዋል ነው። ምንም ማድረግ የምችለው ነገር አይደለም። ግን ይሄን በማድረጉ ብቻ የእጁን ልሰጠው ፈልጋለሁ። ይሄን በማድረጉ ብቻ ግን የኔ ውስጥ ግን ከሁለት አንዱን ማገኛቸው ይመስለኛል። አላውቅም፣ ሁለቱንም ላገኛቸው ይችላል፣ አላውቅም። ብቻ ዞሮ አንዳንድ ኮሜንቶቹን ምናምን እያየን ነበርና እንዴት ትዘገያላችሁ፣ እንዴት እንደዚህ ታደርጋላችሁ ምናምን የሚል። እኛ አይደለንም የዘገኘነው። እኛ ምንም ልናደርግ፣ እኛ አምላክ አይደለንም። እኛ የተደረገውን ነገር አጋለጥን፣ የተደረገውን ነገር አወቀን። ግን ኦልሬዲ እኛ ከመምጣታችን በፊት በተደረገ ተግባር ለምን አንዳንድ ሰው እላፊ ኮሜንት እንደሚጽፍ አልገባኝም። እንዴት እንዲህ ታደርጋላችሁ፣ በእናንተ አፈርን፣ በእናንተ አዘንን ምናምን። በጣም ያሳዝናል። እንዴ ሰው መሆናችንን አትርሱ። የመጀመሪያው ሲቀጥል አንድ ነገር ከመደረጉ በፊት ከተነገረን ነው እኛ ያን ነገር እንዳይደረግ የምናደርገው። የተደረገ ነገር እኛ እግዚአብሔር አይደል ነፍስ ሰተን የምናነሳቸው። እነዚህ ልጆች ሆኗል እኮ በቃ ተከናውኗል። እኛ እዛ ቦታ ላይ ስንደርስ ልጆቹ ሞተዋል። ስለዚህ እኛ ምንድነው የምናደርገው? እፍ ብዬ ላስነሳቸው? እፍ ብለን እናስነሳቸው አይደለም። በቃ እኛ ልናደርግ የምንችለው ያ ነገር እንዳይደረግ ቀድሞ ከተነገረን ቀድመን እንከላከላለን እንጂ ያ መረጃ እኛ መረጃው ደርሶን እዛ ቤት ስንሄድ ኦልሬዲ ልጆቹ ተገለው ነበር እኮ እንደነማኪባ አባባል ማለት ነው። ስለዚህ አንዳንዴ ይሄንን ነገር አስቡት። ሰውን ለመውቀስ ለመናገር አትቸኩሉ። አንዳንድ ሰዎች ናቸው። በእርግጥ አብዛኞቻችሁን አይደለም። አሁን ይሄ የምናገረው በጣም ለትንሽ ሰው ነው። ግን እኛ ማስተማር ነውና ኃላፊነታችን እዚህ ጋር ፕሮግራሙን የምንሰራው ሰውንም እናድነው የምንሰራው ሁሉንም የምናደርገው አንድን ሰው ለማስተማር እስከሆነ ድረስ ይሄንን ነገር ተናግረን እናልፋለን። እንደዚህ አይነት ኮሜንት የምትጽፉ ሰዎች ይሄንን ነገር አስቡበት። እኛ ሰዎች ነን፣ ልንሳሳት እንችላለን። በዚህ ጉዳይ ግን እኛ ተሳስተን ሳይሆን ሁኔታው ስላልተመቸ ነው። ኦልሬዲ አሁን እንዴት ነው ውሃው እዚህ ጋር ተደፋ። ከዛ እስክንድር ተጠራና መጣ።
ውሃውን የተደፋውን ውሃውን ለምን ደርሳ አላዳንከውም ልባል አልችልም። ኦልሬዲ ተደፍቷል። አሁን የልጆቹን ጉዳይ ልክ እንደዛ ነው። እና እኔ አሁን እውነት ሳየው ደነገጥኩ። እንዴ የምራቸው ነው እንደዚህ አይነት ቴክስት የሚጽፉት? በእናንተ አፈርን በእናንተ ምናምን እንዴት? እኛ ምን አድርገን? በሆነ ጉዳይ ወይም በተከናወነ ጉዳይ ላይ ተመልሳችሁ እንዴት እንደዚህ ሆነ የምትሉ ሰዎች ኮሜንት ላይ ማለት ነው ይሄን ነገር አስቡ። ለመውቀሳቸው እንዴት ነው ኮሜንት መጻፍ ማለት? መውቀስ እኮ አይደለም የግድ እኮ መጻፍም ግዴታችሁ አይደለም። ለመውቀስ እንደውም ማበረታታት ሲገባችሁ ማንም ማያግዘን እኮ ነው። ራሳችንን እንችለን እየሰራን ያለን። እንደዚህ ስላረጋችሁ ብሎ የሚሸልመን አካል እኮ የለም። እውነቱን ነጋገር ከተባለ እንደዚህ ያደረጋችሁ ነው እንኩ ይሄን ነገር ተብለን እንኳን አናውቅም። እንዴ ኢቭን ገንዘብ ያስጣልንላቸው ገንዘብ ያተረፍንላቸው ሰዎች ስላተረፋችሁልን ብለው እኮ የሚሰጡን የሉ። እውነቱን ነጋገር ከተባለ በራሳችን ነው እየለፋን ያለነው። በራሳችን ዩቲዩብ ላይ በምናገኛት ነገር እንዲሁ ደግሞ በአንዳንድ ስራዎቻችን በቃ አለቀ። እና አንተ ኢንቨስት ባላረክበት ነገር ላይ ወይም አንተ እንኩ እንደዚህ አድርጉ ብለህ ባላልክበት ነገር ላይ ለመውቀስ ለምን ትቸኩላለህ ወይም ትቸኩያለሽ? አላቅም። ኮሜንቱ የምጽፉ ሰዎች በተለይ እኛን ለመውቀስ የምጽፉ ሰዎች ማክሲመም ሊሚቱ ምንድነው? አለማየት ነው። ላይክ የኔ ቪዲዮ ሲመጣ ስክሮል አድርገው በቃ አሳልፈው ሌላ ቪዲዮ ይሄን ያህል የመውቀስ ጥማት ካለ ማለት ነው ወይም ካለሽ ማለት ነው። በጣም ይሄ ኮሜንት በጣም ስለጎዳኝ ይሄ ኮሜንት በጣም እንዴ እኛ የምንሰራው ስራ እንደዚህ የሚያስወቅስ ነው እንዴ ነው ያልኩት። እንዴት አልደረሳችሁም? በእናንተ የነበረኝ እምነት አለቀ። ቃል በቃል የሚለው ምን መሰላችሁ? እንዴት እንደዚህ አይነት ስህተት ትሰራላችሁ? እንዴት እንደዚህ አይነት ነገር ታረጋላችሁ? ለእናንተ የነበረ ቦታ የለም እንዴ? ምን አረግን? ምን አረግን? ሄድን፣ ሰዎቹን አገኘን፣ እውነታውን አወጣን። ከዛ እኔ ምን ላርግ? ሂጄ ልጆቹ የዛሬ 3 ቀን ከሆነ የሞቱት የዛሬ 3 ቀን እንደገና ተመልሼ ልሂድ ወደዛ? እንደ እግዚአብሔር ወደ ፊት ወደ ኋላ የሚለው እግዚአብሔር እንደፈለገ የሚያደርገው ጊዜ እኔ አይደለሁም። እና ለምትሰጡት ኮሜንት የምር አስተውሉ። ከመሳደብ ይልቅ ሞር ማበረታታቱ የተሻለ ነው። እንደዛ ብዬ አምናለሁ። ለማንኛውም ይህንን ነገር ማኪባ ከነገረችን በኋላ ያው ማድረግ የነበረብን ነገር አለ። የተወሰነ ጥናት ተደርጓል። ትናንትና ሙሉ ጥናት ነው ስናደርግ የነበረ። ሰውየው የሚገባበትን ሰዓት የሚወጣበትን ሰዓት፣ ቤቱን፣ ኤግዛክት ስራውን ወይም ያለበትን ሁኔታ ምናምን ትንሽ ከአዲስ አበባ ወጣ ብላ የምትገኝ ቦታ ላይ ነው ያለው። ወደዛ ነው የምንሄደው። ወደዛ እንሄዳለን። ዛሬ መፍትሄ ከተገኘ ደግሞ መፍትሄውን ይዘን እንመጣለን። መፍትሄ ከሌለው ደግሞ እሱን የእጁን እንሰጠዋለን። አባትየውንና ከጀርባው ያለውን ሴራ እናጋልጣለን ማለት ነው። ወዳጆቼ፣ ቤተሰቦቼ፣ ብዙ ወዳጆች ብዙ ቤተሰቦች አለን። ለዛም በጣም አመስጋኝ ነን፣ ደስተኛ ነን። እንግዲህ አሁን ጠዋት ነው። ጠዋታችንን ባርከን አቡነ ዘበሰማያት ማድረግ ያለበትን አድርገን በየእምነታችን ሁላችንም ጸልየን ነው ስራውን የጀመርነው። ስለዚህ ቀጥታ ወደ ተባለው ሰው ቤት እንሄዳለን። ሄደንም እውነቱን ምንድነው፣ ለምንድነው እነዚህ ልጆች የተገደሉት፣ ለምንድነው እንደዚህ የሆነው የሚለውን እያንዳንዱን አብጠርጥረን እናወጣለን ማለት ነው። ቤተሰቦቼ ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። በተለይ ደግሞ ሱፐር ቻት እና ሱፐር ስቲከር እየሰጣችሁ የምታበረታቱን ወዳጆቻችንን በጣም እናመሰግናለን። ይሄንን ቪዲዮ የምንሰራበት ትልቁ ምክንያታችን ምንድነው ካላችሁ በቀል ነው፣ እልህ ነው። ውስጣችን ላይ የተቀጣጠለው በቀል ነው። ይሄኛውን ቪዲዮ በቃ ሰውየው መያዝ ፖሊስ እንደሚይዘው እኮ እናውቃለን። ያው ሂደቱ ላይ ፖሊስ እንደሚይዘው እናውቃለን። ግን እኔ አግኝቼ መቀጥቀጥ ፈልጋለሁ ይሄን ሰው። በቃ ይሄ ውስጤ ላይ በጣም ተናድጃለሁ። እነዚህን 2 ልጆች መሞታቸውን ስሰማ እውነት ለመናገር ልቤ ነው ደግሞ በጣም የተናደድኩት። እንዴት በዛ ላይ ደግሞ እሱ አባት ሆኖ እንዴት እንደዚህ አይነት የሚያስጠላ ነገር ያደርጋል? ዞሮ እውነታውን እንግዲህ ጊዜን የሚፈታው። ቀጥታ ወደዛ ቤት እንሄዳለን። እንግዲህ አይ ቲንክ መኪናውን መጥቷል። እናንተም ቤተሰቦቼ በጣም ነው የምወዳችሁ። በዚሁ አጋጣሚ
የኔ ቤተሰቦች የሲንግል ቤተሰቦች በጣም አከብራችኋለሁ። በጣም የኛ መጥፋት ሲያሳስባችሁ የኛ አንድ ነገር መሆን ሲያሳስባችሁ ሁሌም እኛን ለማገዝ ለመርዳት አይዟችሁ በርቱልን ለማለት ከጎናችን ስለሆናችሁ በጣም እናመሰግናለን። እስኪ አሁን ደግሞ ቀጣዩን ቪዲዮ ተከታተሉት፣ ከልብ ተከታተሉት። ቀጥታ ወደዛ ቤት እንሄዳለን። አብራችን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እንግዲህ ውድ ቤተሰቦቻችን የተባለው ቦታ ደርሰናል። የልጁ ቤት ይሄ ነው። ለረጅም ሰዓት ነው እንግዲህ ስናንኳኳ የነበረው። አይ ቲንክ ክፍት ነገር ነው፣ ግን ከውስጥ የተያዘ ነገር አለው። ከቅድም ጀምረን ስናንኳኳ የነበረው የሚከፍትልንም ሰው የለም፣ የሚሰማንም ሰው የለም። ብዙ ቤት ነው ያለው። ትልቅ ግቢ ነገር ነው፣ ግን ማንም ያለ አይመስልም። ጸጥ ያለ ነው በቃ። እንዴት ይሄን ያህል ሰዓት ስናንኳኳ የሚሰማ አንድ ሰው እንኳን ነው ስለሆነ ወይ ደግሞ የሚሰማንም ሰው የለም፣ የሚያንኳኳም ሰው የለም። እኛ ነን። ሰላም ነው? እንዴት ነህ? ሰላም ብራዘር፣ እንዴት ነህ? ሰላም ነው? እኔ እስክንድር እባላለሁ። የማኪባ ጓደኛ ነኝ። ማኪባ እኮ አንድ ጉዳይ አጋጥማት አንተን እንድናማክር ልካን ነው። ማኪባ? አወቃት አይደል? ምን ፈልጋችሁ ነው? አይ ባለፈው የሆነ ቢዝነስ ሰርተን ነበር አብረን እና ልጆቹን እኛ ነበር ያመጣነው። ሁለቱ ልጆች እኛ እኮ ነን ያመጣናቸው። እርግጠኛ ነህ? በእውነት እንዴት አልደወለችልኝ እኮ አሁን እሷ ልካን ነው። አናግሩትና የተወሰነ ሳንቲም እንድትጨምር ትፈልጋለች። ትንሽ ነው በርግጥ፣ ግን ያው እኛ እሷን ስላላመናት ስንት እንደተቀባበላችሁ ምናምን እንድትነግረን ፈልገን ነው ብራዘር። ሌላ አይደለም፣ ችግር የለውም። ክፈተው። ሰላም ነው? ምንድነው? እንዴት ነህ? ሰላም ነው? ምን አዲስ ነገር እኮ አይደለም ብራዘር። እኔ እንኳን ማስክ ያደረኩት ኮፍያ ምናምን እንትን ነው፣ ሳይነስ ምናምን አለብኝ ክረምት ላይ አየሩ። አዎ ኖ አሁን አዋራ አለ ምናምን እንትን ይሄ ዝናብ ምናምን ሲዘንብ አትክልቶቹ ምናምን ሲሸቱኝ ሳይነስ ምናምን ስላለብኝ ለዛ ነው። ማኪባን ያላከች እስክንድር የሚባል ልጅ ምናምን አላለችም? እንዴት አልደወለችልኝም? የሆነ ነገር ሲሆንኩ ቀድማ ትደውል ነበርና አይ ችግር የለውም ኦሬዲ ስለሚታወቁ ሁለቱ ህፃናት ስትሉት ስለሚያውቅ ችግር። ስለዚህ በቸስ ከሷና ከኛ ውጭ የሚያውቅ ሰው የለም ብዬ እሱስ ነው። ግን እንደዚህ አይነት ነገር ሲኖር እንደውም ብዙ ጊዜ በራሳቸው ስልክ ነው የምትደውልልኝ። አዎ ገብቶኛል። አይ ችግር የለም። አይ ካልክ ደግሞ እናገናኛለን። ይሄን ያህል ማንተማመን ከሆነ ንግባ አይደል? ቅድም ጀምረን ነው ስናንኳኳ የነበረው። የሚከፍትልን ሰው አጥተን። አዎ ትንሽ ሩቅ ነው ግቢው። ሰፊ ነው። እሱም ጓደኛዬ ነው። አብረን ነው ከሱ ጋር የሰራነው። አብረን ነው እንትን የምንለው። ይሄ በጣም ሰፊ ነው ግቢያችሁ። አዎ ሰፊ ነው። እና እዚህ ጋር ነው። እሺ
እሱ ጋር አንተ ነው እንዴ ነው? ሰላም ነው። ሰላም ነው። ሰላም ነው። ያው እንግዲህ ሳንናገር ድንገት ከቻልን። አው ድንገት ሆነብኝና እኔም እኮ እንዴት ነው ያው አንዳንዴ ያልጠበቅከው ነገር ሲሆን መቼም ግራ ተጋባለህ። እውነት ነው። ግን ያው እንዳልኩ እኛ በዋናነት ምንድነው ያስመጣን ጉዳይ አንደኛ እንድናግዘ ነው። የሚታገዝ ነገር ካለ አግዙት ብላን ነው አንደኛው። ሁለተኛውና ዋናኛው ነገር ደግሞ ያው የተወሰነች ገንዘብ እሰጣለሁ ብለህ ነበር፣ ቃል ገብተህ ነበር ማለት ነው። እሷንም ለመቀባበል ነው፣ አጋጣሚውን ለመጠቀም ነው እንጂ ሌላ ዓላማ እንኳን የለንም። አታስብ። አይ እሱስ ጥሩ ነው። ግን ያው አንዳንድ ስራ ባህሪዎች በራሳቸው የስራው ባህሪ በራሱ ጥንቃቄ የሚፈልግ ነገር ይኖራል እና እንዲህ ድንገት ዘው ብሎ የሆነ ሰው የመጣ ሁሉ የስራ ሰው ነው ልትለው አትችልም። እውነት ነው። በጣም እሷም በዚህ መልኩ በጣም ጥንቃቄ በተሞላበት መንገድ ነው ስራውን የምታከናውነው። ሳታሳውቀኝ ስለሆነ ትንሽ ግር ብሎኝ የነበረው እኮ ለዛ ነው ወይ እንደውልላት ያልኩ እኮ ለዛ ነው። እኔ እኮ አውቃለሁ በደንብ፣ ምክንያቱም ልጆችህንም እንትን ያልኳቸው ከመቅደስ የተቀበልኳቸው እኔ ይዛኔ ማለት ነው። ስለዚህ ብዙም የሚያስጨንቅ ነገር አይደለም። ይሁን እስኪ እንግዲህ ይሁን። እና እንዴት ነህ? ሰላም ነው፣ ፈጣሪ ይመስገን። ስራ፣ ጤና? ያው እንግዲህ ባለው እየተንቀሳቀስን ነው። በነገር ላይ በጣም እሱም ባለፈው ሲያወራ የነበርና ያንተ ስቶሪ ያው ለሱም እንድትነግረውም ስላሰብኩ ማለት ነግረናለች ባኪባ በተወሰነ መልኩ። ግን ከሚስት ጋር የነበረ ጉዳይ ምንድን ነው ማለት በጣም ግራ ስለገባን ነው። እኛ ብዙ ስራ እንሰራለን። ልጅ እምቢ ያላቸው ሰዎች ልጅ አምጡ ሲሉን ልጅ ይዘን እንመጣለን። ለተለያዩ መስዋዕት ምናምን የሆኑ ለአምልኮ ምናምን አስፈላጊ ሲሆን እኮ እንሰራለን። ያንተ ግን ለየት አለብን ታውቃለህ። በጣም ለየት ይላል አይደል? የራሱን ልጅ እኔ ለመጀመሪያ ጊዜ ነው ይዛችሁልኝ ነው ያለ ሰው የመጀመሪያ ጊዜ እንደዚህ አጋጥሟል። አንተ የራሱን ልጅ ይዛችሁልኝ ነው ያለ ሰው አንተ ነው። ላለበት ነገር ታማኝነቱን ነው የሚያሳየው። በጣም በጣም አዎ። አንዳንዴ የሆነ ጉዳይ ሲኖር ለዛ ጉዳይ የምትኖርለት ከሆነ መከፈል የሚገባውን መስዋዕትነት እስከ ጥግ ድረስ ልትከፍል ትችላለህ እና ያው እስካመንክ ድረስ ጥግ ድረስ ትሄዳለህ ማለት ነው። ያው አንዱ ምክንያት እሱ ነው። ሌላ ምንም የተደበቀ ነገር የለም። ያው ግልጽ ነው። ማንም ቢያየው ያው የሚያስገርም ነገር ነው። በእርግጥ ያልተለመደም ነገር ስለሆነ ግን ምንድነው ማለት ሚስት አልተመቸችህም ነው? ባለቤት ነው ማለት እሷ ጋር እንግዲህ ያው የረጅም ጊዜ ትውውቅ ነው ያለን። በተለይ ሳንጋባ በጓደኝነት በጣም በብዙ ረጅም ሰዓት አብረን በጓደኝነት ቆይተን ከዛ በኋላ ለምን አብረን አንሆንም የሚል ጥያቄ ሲመጣ በቃ ቤተሰብን ማስተዋወቅ ስለነበረብኝ ቤተሰብ ጋር እንድትተዋወቅ አደረኩኝ። ከዛ ያው ግን ቤተሰብ በተለይ ማዘር ብዙም ፍላጎት አልነበራትም። ያንተ ማዘር? አዎ። እና ፍላጎቱም አልነበራትም፣ ደስተኛ አልነበረችም። ግን ደግሞ ጊዜዎች ነገሮች ተላልፈው ነበረ። እኛ ብዙ ጊዜ ሆኖናል፣ ተላምደናል፣ ብዙ ጊዜ ብዙ ነገሮችን አብረን አሳልፈናል። ብቻ ግን የሆነ ሆኖ በዚህ ውዝግብ መሀልም ቢሆን ረጅም ሰዓት እንደመቆየታችን ያው አብረን መሆን ጀመርን ማለት ነው። አብረን መሆን ጀመርን። ያው የመጀመሪያ ልጅ ተወለደ። ከዛ ግን በቤተሰብ በኩል ያለው ግፊትና ጫና እየጠነከረ መጣ ማለት ነው። ያው መጀመሪያ አካባቢ አብረው አይሆኑም የሚል ግምት ስለነበረ መሰለኝ አብረን መሆን ከጀመርን በኋላ ግፊቱ እየጨመረ መጣ። ከዛ በዚህ ውዝግብ መሀል ትንሽ ያሉ ነገሮች እንትን ማለት ጀመሩ። አንዳንድ ነገሮች ጥላ ማጥላት ጀመሩ ማለት ነው በግንኙነታችን ላይ። በዚህ ውዝግብ መሀል በቃ መለያየት አለባችሁ የሚል ነገሮች ያንተ ቤተሰቦች ማለት ነው እንደዚህ የሚሉት እየጨመሩ መጡ። እና እሷ ታውቅ ነበር ማለት ያው የሆነ ነገር ይታወቃታል። እኔ ደግሞ ለመንገር በጣም ከበደኝ።
ያው ይከብዳል በጣም ዝም ብለህ በተዘዋዋሪ ጥግ ጥጉን የምትናገረው ነገር አለ። ግን ደግሞ አንዳንድ ሰው ደግሞ በቃ ያን ነገር ላይረዳ ይችላል ቀጥታ ካልነገርኸው። ግን ውስጧ የሚያነበው ነገር አለ። ምክንያቱም ሰው ፊት ከነሳ ፊቱን ካጠቆረብህ የምትገምተው ነገር ይኖራል። ነገር ግን ትክክለኛ ምክንያቱን ነው ላታውቀው የምትችለው እንጂ የሆነ ነገር ውስጧ ቀልቧ ነግሯታል። በዚህ ውዝግብ መሀል በቃ እኔ ምክንያት እየፈጠርኩ ከእሷ ጋር ያለኝን ግንኙነት ለመቀነስ ሞከርኩኝ። በቃ ወጣ ገባ ማለት ጀመርኩኝ። በዓልም ሲሆን ተለያይቶ መዋል ምናምን ምክንያት እየፈጠርኩ በቃ ማርቅበትን መንገድ መጠቀም ጀመርኩኝ። ይሄን መግፋት አይነት ማለት ነው። ከዛ ብጥብጥ ተጀመረ ማለት ነው። ከዚህም ከዛም ማለት ነው ውጥረት እየነገሰ መጣ። በዛ መካከል እያለ ሁለተኛው ልጅ ተረገዘ። አልፈለኩም ነበር እውነት ለመናገር። ምክንያቱም በመጀመሪያው እንደዛ አይነት ችግሮችና ጫናዎች ሲመጡ ስለቀጣው ለማሰብ ደግሞ ከባድ ነው። ነፃ መሆን መቻል አለበት። በመጀመሪያው እንደዛ ተጨናንቀ ለሁለተኛው ደግሞ ትንሽ ይከብዳል። አዎ እንዴ በጣም ከባድ ነው። አዎ ከዛ ሁለተኛው ሲረገዝ በቃ እኔ ራሴ መቆጣጠር አቃተኝ። ምክንያቱም ሁለት ቦታ ላይ ተወጠርኩኝ ማለት ነው። ያለውን ነገር ለመቋቋም ከባድ ነው። ገና አስቀድሜ ሳስበው በቃ ዳገት ሆነብኝ። ስለዚህ ያለኝ አማራጭ በቃ ጥዬ መጥፋት ነው። ያንን አደረኩኝ። ከባድ ነው በጣም በጣም ዝም ብለህ ነው የጠፋው? ሳትናገር ነው? አልተናገርኩም። በቃ ምን ተነስተ ጠፋክ? አዎ በቃ ምንም አማራጭ አልነበረም። የቤተሰቡ ጫና ግፊት ነበረ። ዝም ሌላ ችግር ስለነበረ በቃ ጥዬ ጠፋው ማለት ነው። ያው ወንድነት አንዳንዴ ከባድ ነው። በተለይ ኃላፊነት ደግሞ ላይ ስትሆን ይከብዳል። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ ሶስተኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ግን ማለት እሷስ እንዴት ሆነች? ምልክ ባለቤትህ አልከበዳትም? ህይወት ምናምን ያው የምታኖራት አንተ ከሆንክ እሷ ስራ ምናምን ማሰራ ከሆነ አልከበዳትም? በጣም ነው የሚከብደው እንጂ በጣም ከባድ ነው። በጣም እንኳን ስራ ሳይኖር በኪራይ ቤት ተቀምጠህ አይደለም በራስም ኑሮ ሰርተው ከባድ ነው። በጣም ከበዳት። ከባድ ነበር በጣም የሚያሳዝን ነው። ከዛ በኋላ ግን ማለት ያው አንተ መጥፋት ከታወቀ ለቤተሰቦች ይደውላል። መቼስ ትደውላለች ያስባለው። ያው እንዳልከው ደግሞ ለማስተዋወቅ ሞከረ ስለነበር ወደዛ አካባቢ መሄድም መጠየቁም ምናምን አልነበረ ነበረ ማለት አለ። ቤተሰብ ጓደኛ ዘመድ ጋር ይደወላል ከያጣጫው እና ምንድነው ያደረኩት? በቃ ስትደውልላችሁ ለኔ ያሳውቁኝ። ከዛ ውጭ ደግሞ እንደውም የት ነው የከተትሽው? ምን ውስጥ ከተሽው? የት ሰደሽው? ኦኬ ጭራሽ እሷን ተጠርጣሪ እንዲያደርጓት ነው። እሷን መልሶ ማዋካ እና ቤተሰብም ዘመድ ጓደኛም እንደውም እሷን ነው እናርገሽው የሚል መልሶ የማዋከብ እና ማሳደድ ነገሮች የነበሩ። በቃ ከዛ በኋላ መደወልም መፍራት ጀመረች ማለት ነው። መጀመሪያ አካባቢ ነበረ በአካልም በስልክም የማፈላለጉ ጥረቱ ነበረ። በኋላ ግን እንደዛ አይነት ነገሮች ስለነበሩ በቃ እሷ ማርፋ ተቀመጠች። በቃ ፈራች። እንደገና ሌላ ተጨማሪ ጭንቀት
ግን አንተ አሁን ምልክ ኮምፎርት ሰጥቷል ያ ነገር አረበሸ እሷ እንደዚህ መሆኗ ፕላስ ያንተ ልጆች ይዛ እንደዚህ መሆኗ ምናምን ነገር በጣም ስማ ይረብሻል። ግን ደግሞ አንዳንዴ ካቅም በላይ የሆነ ነገር ሲሆንበት ሳትፈልግም ትጨክናለህ እንጂ በጣም ይረብሻል። ግን ደግሞ በቃ ግድ ማድረግ ነበረብኝ አማራጭ ስላልነበረ ግድ ማድረግ ስለነበረብኝ ግድ አድርጌዋለሁ። እሱም ደግሞ እሷ ላይ ከፍተኛ የሆነ መስዋዕትነት አስከፍሏታል፣ ጫና ውስጥ ከቷታል፣ ራሷን እንድትጠላ አድርጓታል። በቃ ባላደረኩት መፈጠርህን እስከምትጠላ ድረስ ማትሆነውን ነገር ሆነ። ያም ሆኖ ደግሞ ጠብ የሚል ነገር ሲጠፋ ደግሞ የበለጠ በቃ ስብራት ደርስብሃል። ከባድ ገርሞኛል። ታዲያ እንዴት ነው ታዲያ ምልክ እሷ ያው ከዛ በኋላ ያው የምትከፍለው ከሌላት ምን ከሆነ ምንድነው የሆነችው? ያው እንዳልሁ እንግዲህ አንተ ግን ምልክ ይሄ ሁሉ ነገር ሲሆን እሷን ትከታተላታለህ ወይስ እንዴት ነው? ያው መጥፋት ከታወቀ በኋላ የምር ጠፍተሃል ነው ወይስ? በደንብ ነው መከታተላት የነበረው። ምክንያቱም ማድረግ ያለብኝ ነገር ቀድሜ አዘጋጅቼ ስለነበረ ውሏን፣ እንቅስቃሴዋን፣ ያንዳንዱ እሳቢዋን ሁሉ እከታተል ነበር እና በቃ ከዛ በኋላ የሆነው መጀመሪያ ቤት ለቤት እነዚህ ስራዎች ትንንሽ ስራዎችን እየሰራች ምናምን ራሷን በቃ ለማቆየት ሞከረች። እሱም አልተቻለም። እርጉዝም ስለሆነች ከዛ በኋላ የሆነች ነገር ሰርተ ብታገኝ እንኳን ከእለት ጉርስ የተረፈች አይሆንም፣ ለቤት ኪራይ አይሸፍንም። በቃ እንዳለ በቃ ልጄን ይዛ ወደ ጎዳና ወጣች። የመውጣት ከዛ ውጭ ምንም አማራጭ አልነበረም። ከባድ ነው በጣም እሱ ነበረውና ትንሽ ከባድ ነው የነበረው ነገር። ታዲያ ልጆቹን ለምንድን ነው የፈለካቸው? ልጆችማ እንግዲህ ቀደምም አንተ በመግቢያ ሞክረህ እንደነበረው የተወሰነ እንዴት ያልተለመደ ነገር ምናምን ነገር በለው በመግቢያ ላይ የሆነ ነገር ለማንሳት ሞክረህ ነበርና ግድ ለዛ ጉዳይ አስፈላጊ ነበር መሆን ስለነበረበት የግድ አንዱን አንዱን ማትረፍ ስለሚያስፈልግ ግድ ለሱ ነው የተፈለገው ማለት አልገባኝም። ምን የተደበቀ ነገር አለ ከጀርባው? ሚስጥር አለ ማለት በቃ ያው እንግዲህ ማኪባ ጋር አውርታችኋል ብዬ ገምታለሁ። ግን ለኛ የነገረችን ያው ምልክ ሲጀመር አይመለከተንም። አሁን ያንተ ጉዳይ አሁን እንደ ጓደኛ ቁጭ ብለን ስላወራን ነው እንጂ እኔም የጠየኩህ ደፍሬ አልነግራችሁ ብትልም ብዙም እንትን አይልም። ያው እኛ ስራው ላይ ነው ሞር የምናተኩረው እንጂ የሰው ለምን እንደሆነ ይሄ ነገር የሚያደርገው ምናምን የሚለውን ነገር ብዙም ትኩረት አንሰጠውም። ለዛ ነውና ግን ያንተ ትንሽ ስለገረመን ነው የራሱ ልጅ ይዛችሁ አምጡ ሲባል የሚፈጥርብህ ነገር አለ መሰራ። እዛ ነውና ምንድነው ምክንያቱ? ማለት ከጀርባ በቤተሰብ የመጣ ነገር አለ ነው? ያው እንግዲህ እናንተም አንድ የስራው አካል እስከሆናችሁ ድረስ የተወሰነውን ነገር ብታውቁት ጉዳት ይኖራል ብዬ አላስብም። እንተማመናለን ብዬ ስላመንኩኝ ነው። እሱ ምንም ጥያቄ የለውም የእምነቱ ጉዳይ። ምክንያቱም ብዙ ስራዎች የሰራን ሰዎች ነን። እንዲህ በቀላሉ በእምነት የምንታማ አይነት ሰዎች አይደለም። በጣም የእምነት ሰዎች ነን። ለሱ እንኳን ችግር የለውም አታስብ። እና ምንድነው የግድ እንግዲህ ያው ሁለተኛው ነው ሲረገዝ እንደዛ የተፈረካከሰ ነገሮች የተበላሹት እንዳልኩ ሁለተኛው ሲወለድ እኔ አልነበርኩም። ሲረገዝ ነው ኦሬዲ ጠፍተህ ነበር አንተ። ግን ደግሞ በቃ ቢያንስ ሁለተኛውን እንኳን ለማትረፍ አንዱ የመጀመሪያው መስዋዕት መደረግ ነበረበት። መስዋዕት መሆን መቻል አለበት። ያ ካልሆነ ግን መስዋዕት መገደል አለበት ነው። ማድረግ አይችሉም ሁለቱም እና
ኦኬ ስላልተፈቀደልህ ነው ያ ትዳር ስላልተፈቀደ ልጁ መሞት አለበት። ልጁ የመጀመሪያው የግድ መስዋዕት መሆን መቻል አለበት እና ለዚህ ሁሉ መነሻም በቃ ከዛ የመጣ ነው። የሁሉ በቃ ውስብስብ የሆነ ችግር የተፈጠረው መነሻው ከዛ የመጣ ነው። ትንሽ ይከብዳል ብቻ። ስለዚህ አሁን ሁኔታው ምንድነው? አንተ እንደነገርከኝ ያንተ ቤተሰቦች ያልፈለጉት ወይም ያልፈቀዱት ትዳር ነው ማለት ነው የነበረክ። ስለዚህ እዛ ትዳር የተወለዱ ልጆች ደግሞ በህይወት መቆየት የለባቸውም ነው። በህይወት ቢቆዩ ምን ይፈጠራሉ? ምን ችግር አለው? ያሉት ያልቃሉ። ሌላ ይቻላል እንዴ? አይ የመጀመሪያው ተወለደ። እሺ ከዛ ሁለተኛው ተረገዘ አይደል? ስለዚህ ያልተፈቀደ ነገር መነካካት ስለተፈጠረ ያልተፈቀደ ነገር ከገባ ያንን ነገር የሚያካክስ ነገር ሌላ ስራ መስራት አለበት። ስለዚህ እሱን የምታካክሰው ደግሞ የመጀመሪያው ልጅ መስዋዕት በማድረግ ነው። ለአንተም ልጅም ካለ ቀጣዩ ልጅ በህይወት እንዲኖር የመጀመሪያው ልጅ የግድ መስዋዕት መሆን አለበት ማለት ነው። ስለዚህ አሁን አንተ የመጀመሪያው ልጅ መስዋዕት ካረክ ሁለተኛውም ልጅ ሰላም ይሆናል። ከዛ በኋላ ህይወትን የምትቀጥል ሰላም ይሆናል። እሱ ነው። እና አሁን ተመልሰህ ወደ ሚስት ልትሄድ ነው? እሱን አላውቅም ግን አልፈቀደልችልህማ። እንዴት ይሆናል? አሁን ያልተፈቀደ ነገር ነው ያልከኝ። ትዳሩን አልፈለጉትም ነው። ስለዚህ እሺ ልጁ ይትረፍ፣ አተረፍከው። ይሄ ሁለተኛው ልጅ እንዳልከው። ከዛ በኋላ አንተ ምንድነው የምትሆነው? ከዛ በኋላ እንግዲህ ወይ የተፈቀደውን ፈልገህ እንግዲህ ሲፈቀደልህ ተዘጋጅቶልሃል። አንተ ሚስት ምናምን አለ እንግዲህ እሱ በቀጣይ የምናየው ሆኖ ሂደቱ ግን እንደዛ ነው የሚሆነው እኮ። አሁን አንተ አታግባ ተብለህ የተከለከልከው እናትህ ወይም አባትህ አላውቅም ብቻ ቤተሰቦችህ አታግባ ብለው ሲናገሩ አንተን ምን አዘጋጅተው ነው አታግባ ያሉት? እነሱ ራሳቸው የፈቀዱት አለ። አረ እነሱ ራሳቸው የፈቀዱትን አንተም እንትን የምትለው ማግባትም ማግኘትም ነው የምትችለው። ስለዚህ እንደ ድሮ ሰዎች ቤተሰብ በፈቀደው ቤተሰብ በመረጠው ነው የምትሄደው ነው ሐሳቡ። ያ ካልሆነ አሁን የተፈጠረው መስቀልቅል ህይወት ነው። አሁን ህይወታችሁ ይበላሻል እናንተ። በቃ አሁን እኛ ተበላሸ እንደምታየው ነው። አሁን እየሆነ ያለው ነገር የዛ ውጤት ነው። ምን ተፈጠረባችሁ? ቤተሰብ ውስጥ ብዙ ችግር ተፈጠረ ማለት ነው? አይ በቃ በእኔ ላይ የደረሰው እኔ አሁን ከልጆች ጋር ተያይዞ ከባለቤቴ ጋር ተያይዞ የተፈጠረው ከዛ ቤተሰብ ጋር ከፍተኛ የሆነ ጭቅጭቅና አለመግባባቶች እንትን ይሄ ፍቃድ የሌለው ጋብቻ እንዳልከው በእናንተ በምታምኑት ነገር ውስጥ ስለሆነ ኑሯችሁንም በጠበጠው ነው ሐሳቡ። ከትዕዛዝ ውጭ ስለሆነ መስመር ስለጣስክ ያ ነገር ምንም ሰላም ሊሰጥ አይችልም እና ከፍተኛ የሆነ ብጥብጥና ትርምስ ነው የተፈጠረው ማለት ነው። ስለዚህ ያ ደግሞ በዛ ከቀጠለ ከባድ ነው። ከዛ አልፎ ተርፎ ለኔም ላለውና ስጋት ሊሆን ይችላል፣ አደጋ ሊያመጣ ስለሚችል እኔ ደግሞ በቃ ጤናማ ሆኜ መኖር ፈልጋለሁ እና ያው እንግዲህ የተፈቀደውን ይዘው መኖር ያለበት ማለት ነው። የሚገርም እኔ አሁን እንደዚህ አይነት ነገር ውስጥ መኖሩንም አላውቅም ነበር። የሚገርም ነገር ይኖራል። ስለዚህ አሁን ማኪባን እንዴት ነው ታዲያ ያገኘሃት? ማለት ከሷ ጋር እንዴት እኔ አሁን አንተን አላውቅህም። እኛ አሁን የምናቀርብላችሁ ሰዎች አሉ፣ እናውቃቸዋለን አብዛኞቹን። ወይም ደግሞ ከማኪባም ጋር ሲገናኙ እኛም አብረን እንሄድና እናወራቸዋለን። እንደዚህ ነው የምፈልገው። ኢቭን የሚፈልጉትን ልጆች ይነግሩናልና እንዳለ ከተማ አዲስ አበባን እየዞርን አይተን እቺኛዋ ልጅ ትሆናለች እቺኛዋ ልጅ አይሆንም ምናምን ብለን መርጠን ነው ለነዛ ሰዎች ልጅ እንኳን የምንሰጣቸው። እንዴት ነው አንተ ማኪባን ያገኛት ነው? ታውቃታለህ ከዚህ በፊት? ማኪባን እንግዲህ እኛ ይሄ ስራ ሲሰራ ብዙ አይኖችና እጆች አሉ እና እንዳያት በጣም ቀልጣፋ ልጅና በቃ የሆነ አራት አይን የምትባል ማኪባ በጣም ፈጣን ልጅ ናት ሰው ናትና የሆነ ሰዓት ላይ በቃ እንደዚህ ትምህርት ጨርሳ ያው ስራ እያፈላለገች ነበረ። ከዛ ሰው በሰው አገኘችና ስራ ትፈልጊ ከሆነ ስራ አለ ማገናኘሽ ምናምን በሚል ሌላም ደግሞ የግል ችግር ነበረባት። ከዛ ዝም ብሎ አዋራት ምናምን መጀመሪያ አካባቢ ያው ለመቀበል ፈቃደኛ አልነበረችም። ከዛ ግን ያው በደካማ ጎን ያዟት ማለት ነው። በቃ የሚያስፈልጋትን ነገር ያው ፋይናንሻሊ የሆነ ነገር ሳፖርት አድርገን ነው። ግን ዘመን በዚህ ጊዜ የማይገዛው ነገር አለ ብላ በዛ በቃ ፋሚሊያር ሆነች፣ ቤተሰብ ሆነች። አንድ የገባችበት ከዛ በኋላ
ተመቻት፣ በዛው ቀጠለች ማለት ነው። አሁን እንደምታዩት በቃ ዋና እንዴቱ ሞተር አንቀጠቀጠች እኮ አዲስ አበባን አንቀጠቀጠች። እንደዛ ነው አመጣጧና ከዛ አንተ ታዲያ እንዴት ነው ይሄንን ነገር ለሷ ነግረሃት? እንዴት ነው እስኪ ሂደቱ እንዴት ነበር? እንግዲህ እኔ ከዛ ከጠፋው በኋላ እያንዳንዱ ነገር መረጃ የምታሰባስብ የምትከታተል እሷም ታግዘኛለች በዋናነት። እንደውም እሷ ነች ዋናነት እኮ። አንተ አሁን ማኪዋን ሂደህ ነግረሃት ነው እንደዚህ ሆኗል፣ ቤተሰቤ እንደዚህ ሆኗል፣ ስለዚህ እነዛ ልጆች ይፈልጋሉ ብለህ ከነገርካት በኋላ ነው? አዎ ነግሬያታለሁ። ከዛ በኋላ ምንድን ያደረገችው እሷን ያለችበትን የሁሉን ነገር መረጃውም ስላላት እንድታገኛት ተደረገ። አገኘቻት ማለት ነው። አገኘቻትና የሆነ ሰዓት ላይ የሄደች የሚበላ ነገርም ገንዘብ ምን ያግዝሻል ያለች በቃ ጥሩ ተስፋ ሰጠቻት፣ እምነት እንድትጥልባት ማለት ነው። ነይ እኔ ጋር ምናምን አለችና እንደውም የሆነ ሰዓት ላይ በቃ እሷ ጋር የሆነ ቦታ ላይ አስጠግታት ምናምን ይሄ ቤቷ ውስጥ ነው ምናምን እኮ ስትኖር ነበር። ነፃነት እንዲሰማት ቤተኛ እንድትሆን እና በቃ ምንም አይነት የጥርጣሬ ስሜት እንዳያድርባት የማድረግ ስራ ሰራች። ያው ከዛ በኋላ ነው እንግዲህ ልጅን ወደዚህ እንዲመጣ የተደረገው በዛ ሲስተም ነው ማለት ነው። የሚገርመው አይ አንተ ጎበዝ ነው፣ በደንብ ተዘጋጅተበታል፣ በሜንታሊም በደንብ ተዘጋጅተበታል። ግን አሁን ልጆቹ አሉ በህይወት ሁለቱ? አንደኛው እንኳን እስካሁን የሚሞት ይመስለኛል። በጣም የሚገርም ነው። ለማንኛውም ያሳለፍከው ነገር በጣም ያሳዝናል። በጣም ከባድ ጊዜ እንዳሳለፍክ ግልጽ ነው። አዎ በጣም ቀላል የሚባል አይደለም። እንግዲህ ምን ታደርጋለህ፣ አንዳንዴ ያጋጥማል እንደዛ አይነት ነገር። ግን አሁን ማለት ልጆቹ አሉ በህይወት ሁለቱ? ልጆቹ ማለት ያው ሁለት ልጆች ነው ያልከኝ፣ እኛ መጣናቸው ሁለት ልጆች ናቸው ብዬ ነው። አንዱ እኔ ጋር ነው። አንዱን አላውቅም። የምርህ ነው? ያው ላንተ እኮ ነው ግን ሁለቱን ያስረከብነው አይደል? አንዱ ነው እኔ ጋር ያለው። እዚህ ያለው አሁን አንዱ አለ በህይወት አለ? በህይወት እንኳን የሚኖር አይመስለኝም። እንዴት ማለት አንተ ጋር አለ? እንዴት አታውቅም? እሱ ያው እዚህ አምጥቼ ቁጭ አደረኩት። ለሁለት ቀን ያክል ያው ምግብ አልሰጠሁትም እና እስካሁን የሚሞት ይመስለኛል። ዞሮ ግን እኔ ጋር ነው ያለው። ማለት ተሰቃይቶ እንዲሞት ነው የፈለከው? እንግዲህ ሂደቱ ያው እንደዛ ነው መሆን ስለነበረበት ግድ እንግዲህ ብትፈልግም ባትፈልግም ሆኗል አንዴ። ዞሮ ግን ያው እኔ ጋር መሆኑን ካወቅ በቂ ይመስለኛል። አይ እሱ እንኳን በቂ ነው። እና እዚህ ነው ያለው አሁን ቤት ውስጥ? ማየት ትችላለህ? በእውነት? አዎ። ያው እኔማ ሁለቱን ልጆች መስዋዕት ይሆናሉ ስለተባልኩ እኮ መስዋዕት ያረካቸው መስሎኝ ነበር። አይ አንዱ የት እንዳለ አላውቅም። እዛው እናቱ ጋር፣ አንደኛው ነው እኔ ጋር ያለው። ምን ሆኖ ነው ያለው አሁን? ዝም ብሎ ምግብ ሳይበላ ምናምን ነገር ብቻ? እሱ ስትገባ ይሄ የታዘዝከው ነው ያሁን ያልከኝ? መስዋዕት መደረግ አለበት። ስለዚህ አሁን አንተ መስዋዕት እስኪሆን ነው እዚህ ያለው። እሱ ከሞተ በኋላ ላይፍን ትጀምራለህ። እንግዲህ ነገሩ እንደዛ ነው። ዋው! እስኪ ነው ለማንኛውም አይሻልም? ማየት ፈልጋለሁ። ይሄ ልጁ ጫማ ነው እንዴ እዚህ ጋር ያለው? የህፃኑ በጣም ከጀርባ ላይ ነው ያደረገው። ግቢው በጣም ትልቅ ነው። በጣም ትልቅ ግቢ ነው ግቢያችን። እዚህ ውስጥ ነው ያደረገው? ኦኬ፣ ቆልፈው ነበር። እጁ ሁሉ ተንቀጠቀጣል። አይዞህ እስኪ በስመ አብ ወወልድ ወመንፈስ ቅዱስ
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ ኧረ በገብርኤል አትበለኝ፣ ኧረ በገብርኤል አትበለኝ። የገዛ ልጅን በገብርኤል ፈልጌው አይደለም። ምን ልታረጉ ፈለከው? እንደዚህ ነው መሆን የፈለከው? ልጅ እንዲህ ልታረገው ነው የነበረው? እንዲህ ልታረገው ነው ወይ የነበረው? በመድኃኒዓለም ብያችኋለሁ። ኧረ በመድኃኒዓለም እንዲህ ልታረገው ነው የነበረው? በመድኃኒዓለም ልጅ 3 ቀን ሙሉ ምግብ ሳታበላው እና ምን ላድርግ ማለት ነው? ተገድጄ ነው ፈልጌው። ቁጭ ማን ያዘዘ? ተናገር። ማን ነው እንዲህ እንድታረግ ያዘዘ? ነገርኩህ እኮ በቃ ነገርኩህ ማለት ነው። ማን ያዘዘ? ግድ ማድረግ ነበረብኝ። ወይኔ ሰውዬ አንተ ይኸውልህ፣ አሁንም ይሄ ዱላ እስኪያልቅ ድረስ ነው የምቀጠቀጥ። ሰማኛለህ? ይሄ ዱላ እዚህ ጋር እስኪያልቅ ድረስ ነው የምቀጠቀጥ። አሁን ንገረኝ፣ ማን ነው ያዘዘ? እናቴ ናት። ምን ብላ ነው እባክህ ያዘዘችህ? ግድ ያልተፈቀደ ነገር ውስጥ ስለገባ የመጀመሪያ ልጅ መስዋዕት መደረግ አለበት በሚል ትእዛዝ ስለነበረ ግድ መሆን ነበረበት። ቆይ እናትህ ምንድን ናት? እሷ ነች ዋናዋ ባለቤት። እሷ ነች ዋናዋ ባለቤት ማለት ነው? ባለውል እሷ ጠንቋይ ናታ? እናትህ ጠንቋይ ናት? ስለዚህ አውሊያው ምናምን የምትለው ለዛ ነው? እና ልጁን አውሊያው ስላልፈቀደ ልትገለው ነው? ግድ ትእዛዝ ስለነበረ። ቆይ ምን ልታረግ ነው እዚህ ጋር ያንጠለጠልከው? ምንድነው ያረከው? ልጁን የግድ በዚህ መልኩ ነው መስዋዕት መደረግ ያለበት ስለተባለ አንጠለጠልከው እዚህ ጋር። እግሩን አይታችሁታል ተመልካቾቻችን። እግሩን ወደ ላይ አናቱን ወደ ታች ዘቀዘቀው። ስንት ቀን ነው ምግብ ያልበለው? ዛሬ 3ኛ ቀኑ ነው። ሁለተኛ ቀኑ ለበረሃብ እንዲሞት ነው የፈለከው? በቃ እንደዚህ ነው መስዋዕት መደረግ ያለበት። እንግዲህ ትእዛዝ ነው። እርቦት ተጣምቶ እንዲሞት ትእዛዝ ነው። ይሄን ያህል ነው ደስተኛ ሆንከው በልጅህ? ልጅህን እዚህ ጋር አንጠልጥለህ ደስተኛ ትሆናለህ? በፍጹም እንዴት ደስተኛ ሆናለሁ? በጣም ተጸጽቻለሁ። እስኪ ማክስን ረስተሃል? በጣም ተጸጽቻለሁ። በጣም ተጸጽተሃል? መጀመሪያም ፍላጎቱ አልነበረኝም፣ ደስተኛም አይደለሁም። እንዴት ደስተኛ ይሆናል ሰው የራሱ ልጅ መስዋዕት አድርጎ? እኔ ግዴታ ሆኖብኝ ነው። በጣም ተጸጽቻለሁ። ተበናት አረ ስርዓት ይኖረው። ተጸጽቻለሁ። ልጅህን እዚህ አንጠልጥለህ 3 ቀን 2 ቀን ምግብ ሳታበለው ሳታጠጣው ቆይተህ እንዲሞት ራሱን እንዲስት አድርገህ በጣም ጸጽቶኛል። አንዴ ካሜራውን አጥፋልኝ። ጸጸት እንዴት እንደሆነ ላሳየህ። አጥፋልኝ። ዛሬ እስክንድርና ተሙ የተሸወዱትን ነገር እነግራችኋለሁ። ደግሞ እኛ ምንድን ነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው።
በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። በጣም ነው የሚገርመው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው ወዳጄ እንግዲህ ያለውን የዋጋ ግሽበት ነግሯቸዋል። በተለይ ደግሞ በአንዴ በ3 ወርና በ4 ወር ውስጥ የ1.4 ሚሊዮን ብር ልዩነቱን በሚገባ አይተናል። እናንተም ፈጠን ብላችሁ ሱቆቹንም ቤቶቹንም ለመግዛት ጥረት አድርጉ። ወንድሜ አንተም ደግሞ ተባበራቸው። በተለይ ውክልና የሌላቸው ሰዎች መረጃ መውሰድ የሚፈልጉ ሰዎችን ዲቴል እየጠየቃቸው እናንተም ደግሞ የምትፈልጉትን መረጃ ጠይቁት። እኛ በሱ በኩል ምንም አይነት ነገር ከመጣኛም ስለምንሳተፍበት ችግር የለውም ወዳጆቼ። አንተም ተባበራቸው። ፈጣን ብላችሁ ሱቁን ለመግዛት ጥረት አድርጉ ለማለት እወዳለሁ። ይመቻችሁ። እንግዲህ ውድ ቤተሰቦቻችን ያው ህፃኑን ደርሰንለታል። ለ2 ቀን ምግብና መጠጥም ስላልወሰደ የግድ ሆስፒታል መሄድ ስላለበት ወደ ሆስፒታል ህፃኑ ተልኳል። ደስ የሚለው ነገር በህይወት ተገኝቷል። አሁን የሚቀረን ትንሹ ልጅ ነው። ትንሹ ልጅ ሳለ እሱን አላቅም አትበለኝ። የት ነው ያለው? እናቱ ጋር ነው። ስለዚህ እናቱ ጋር ከሆነ አለ በህይወት ማለት ነው። እንግዲህ ይኖራል ይከምታል። ትገላለች እሷ ማለት ነው። አይሳት ነው። እና ማን ነው የሚገለው? ማን ነው ሊገሉ ይችላል ለምታስበው? ማንም አይገለው። እርግጠኛ አይደለም ያልኩት አይደለም። ምንድን ነው ያው እሷ ጋር ነው ብዬ ነው። ይሄኛው ካልተገደለ ያኛው ይገደላል ማለት ነው። አይ በቃ የመጀመሪያው ነው ግድ መሆን የነበረበት። ያኛው ምን ልታረጉት ነው ታዲያ? ያኛውማ ይኖራል። በቃ ይሄኛው እንዴት ይኖራል? እርግጠኛ ሁን። ይኖራል? አዎ ትወስደኛለህ? ችግር የለም። ትሰማኛለህ? እዛች ጠንቋይ እናት እሄዳለሁ። ሂድ ተርሰው ነው። ሂድ እዛ ሂድ እዛ ያዙት እሰሩት እዛ ጋር። እንግዲህ ውድ ቤተሰቦቻችን ያው ይሄ አውሬ የሆነ ሰው ይሄ አባት አይደለም። እውነት ለመናገር አባት አይደለም። ልጁን የገዛ ልጁን አንጠልጥሎት ለ3 ቀን ለ4 ቀን ለ2 ቀን ለ3 ቀን መሰለኝ ለ2 ቀን መሰለኝ ምግብ ሳያበላው ሳያጠጣው ይኸው አንጠልጥሎት ነው የተገኘው። እንግዲህ አንድ የአራስ ልጅ አለ። እሱስ ምን ላይ ነው ያለው የሚለውን ነገር እናጣራለን። እናቱ ጠንቋይ እንደሆነች ነገረን። ስለዚህ ወደ እናቱ ነው ምን ሄደው ቀጥታ ወደ እናቱ ቤት እንሄድና ልጁን ለማዳን እንሞክራለን። ለዛሬ ግን ይሄኛውን ልጅ ማግኘታችን በጣም ደስ ብሎናል። ልጁ ያው እንዳልኳችሁ ምግብ አለመብላቱና አለመጠጣቱ ትንሽ ጎድቶታል። ከዛ ውጭ ግን ጤናማ ነው። ብዙም ሌላ ነገር አካል ጉዳት የደረሰበት ነገር የለም። ለማንኛውም ብለን ግን ሆስፒታል ወስደነዋል። እሱ ሆስፒታል ሄዶ ምርመራውን አጠቃላይ ያድርግ። ትንሹ አራሱ ልጅ ግን የት ነው ያለው? እሱን አሁን ቀጣይ የምናደርገው። እናንተ ግን አብራችሁን ቆዩ እስከ መጨረሻው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። መልካም ጊዜ